It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የቶተንሃም ጉብዝና በጣም 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 የሚደንቅ ነው። በቃ ይሄ እንግዲህ ቶተንሃም አምኖበት ያደረገው ከ17ኛ ሁለት ጊዜ መውጣት በኋላ ከፍተኛ መሻሻልን ለማምጣት ቁርጠኝነቱን በትክክል የሚያሳይ በትክክል የሚያስረዳ ሆኖ ነው እኛ የሚያገኘ ነው እና ይሄ የቶተንሃም ገበያ ላይ ሀያል መሆን የሚፈልጋቸውን ተጫዋቾች የማግኘት ያለውን የማድረግ አቅም በጣም በተለየ ሁኔታ ነው የማየው። ገበያው ላይ አስተያየት መስጠት ሌላ ነገር ነው። ቶተንሃም የወሰነውን ውሳኔ እና ውሳኔ ውስጥ የምናያቸውን ምክንያታዊነቶች ደግሞ መናገር ሌላ ነገር ነው። ቶተንሃም ሆትስፐርስ እንግዲህ 2017ኛ ወጥቷል። ቶተንሃም ሆትስፐርስ ሮቤርቶ ደዘርቢን ሲቀጥር ለሰውየው የገባው ቃል የተሻለ ቡድን እንገነባለን ነው። ያንን የተሻለ ቡድን እንገነባለን ብቻ እንትረፍ፣ በፕሪሚየር ሊግ የሚያቆይ ውጤት እናምጣ፣ በዌስትሃም ተበልጠን ከፕሪሚየር ሊግ እንዳንወርድና እንዳንወረድ አግዝ ነው የተባሉት እና ደዘርቢ ያንን ሰሩ። በዌስትሃም በራሱ ማቃትም በቶተንሃምም የተሻለ ውጤት ማምጣት ለጥቂት ነው። 38ኛው ጨዋታ ላይ ነው ቶተንሃም ሆትስፐርስ የተረፈው። ሁለቴ እንደዚህ ያለ ነገር ሲያጋጥመው ቶተንሃምን የምር ታላቅ ብለን እየጠራን መቀጠል አለብን ወይ የሚል ጥያቄን የሚያነሱ ሰዎች ተፈጠሩ። ይሄ ነገር ልክ ነው ወይ? ቶተንሃም ይሄ ክብር ይገባዋል ወይ የሚል ኮስችን የማድረግ ከድግግሞሹ በመነሳት ስለዚህ ይህንን ክብር የማስመለስን ስራ ሃይሊ ኢንቨስት በማድረግ የሚፈልጋቸውን ተጫዋቾች ለሮቤርቶ ደዘርቢ አቬለብል ማድረግ ነው ቶተንሃም ሆትስፐርስ የወሰነው። እናም ቀደም ብለንም ለመግለጽ እንደሞከር ነው የቶተንሃም አሰልጣኝ ሆኖ ስራ የጀመረው ደዘርቢ ያለፈው የውድድር ዓመት ሲያበቃ ፕሪሲዝንን የምመኘው አለ ለቶተንሃም ሆትስፐርስ መፈረም አለባቸው የምላቸው ተጫዋቾች በሙሉ ተጠቃለው ገብተው ከነሱ ጋር የፕሪሲዝን ጊዜ እንዲኖረኝ ነዋል። ሰርቶ ማሳየት ፈልጓል። ቶተንሃምን ለውጦ የቶተንሃምን የፕሪሚየር ሊግ ተፎካካሪነት አሳድጎ መታየት ይፈልጋል። አሁን ቶተንሃም ወደድ ነው ጠላ ነውም የአርሰናል ሆንም አልሆንም የእንግሊዝ ፕሪሚየር ሊግ ሌሎችን ክለቦች ብንደግፍም ባንደግፍም በእንግሊዝ ፕሪሚየር ሊግ እላይ ካሉት ክለቦች ጋር የመፎካከርን አቅምን ጨምሮ ነው የመጣው። ዋና ወሬ ሆኗል ቶተንሃም። ምንም አማራጭ የለም። ምክንያቱም ያሰበውን እያደረገ ነው። ምክንያቱም ከፍ ያለ ነገር እየፈጸመ ነው ያለው። ለምሳሌ እስካሁን ድረስ በነፃ ዝውውር የወሰዳቸው እንደነ ሴንሲ አይነት ተጫዋቾች እንደነ አንዲ ሮበርትሰን አይነት ተጫዋቾች እኳን ከዛ እንደገና ደግሞ ቫንሄክ አይነት ተጫዋቾች ተከፍሎባቸው፣ ማቲያስ ፈርናንዴዝ ተከፍሎበት፣ ሳንድሮ ቶናሊ እንደዚሁ የቶተንሃም ተጫዋቾች እንዲሆኑ ተደርጓል። ለእነዚህ አሁን ለመጨረሻ ላይ ለጠሯቸው ለቫንሄክ፣ ለማቲያስ ፈርናንዴዝ እና ለሳንድሮ ቶናሊ ብቻ 237 ሚሊዮን ፓውንድ ይሁን ያለው ይውጣ ይከፈል ያለው ይሄ እኮ በጣም ከባድ ኮሚትመንት እኮ ነው። የጎደላቸው ነገር የፈጠረባቸውን ህመም የቁጭት ያልሽውን ስሜት በትክክል የሚያሳይና የሚያስረዳ እኮ አሁን ነው ሰሜን ለንደን ደርቢን ማየት። የእውነቴን እኮ ነው የምነግርሽ። አሁን ቶናሊን በማስፈረም ረገድ ማንቸስተር ሲቲ ጠንካራ ፍላጎት እኮ ነበር። የማንቸስተር ሲቲም እኮ ወሬ ይሄው ነበረ እኮ ሳንድሮ ቶናሊንም ኤሊየት አንደርሰንንም ሁለቱንም የማንቸስተር ሲቲ ተጫዋች ማድረግ የሚል ነው እኮ የነበረው። አርሰናል ሳንድሮ ቶናሊ ላይ እኮ ፍላጎት ነበረው።
ግን ቶተናም ነው ከሁለቱም ቀድሞ ከሁለቱም በልጦ አሁንም ይሄንን ዝውውር የጨረሰው። ስለዚህ እዚህ ቡድን ላይ እየተሰራ ያለው ስራ እንዴት ተጫዋቾቹን አሳመነ? ምናልባት ወደፊት ተጨማሪ የሚነገርን ማብራሪያ ይኖራል ብዬ ነው እኔ የምጠብቀው። ሳንድሮ ቶናሊ ቶተንሃምን ለመቀላቀል ከሲቲ ይልቅ ከአርሰናል ይልቅ ከዩናይትድ ይልቅ እንዴት መረጥ? እነዚህ ክለቦች አሁን የጠሯቸው አትሊስት ቻምፒዮንስ ሊግን ኦፈር ማድረግ ይችላሉ። ማቲያስ ፈርናንዴዝ እንዴት መረጥ? ገንዘብ ወይስ እግር ኳሳዊ ሀሳብ? የቱን የገዛቸው? ጥያቄ ብቻ ነው ያለን ለጊዜው። እንደገና አሁንም በዚሁ በቶተንሃም ቤት ውስጥ እዚህ ጋር አላቆምም አለና ቀጣዩ ኢላማዬ ክሩፒን የራሴ ማድረግ ነው አላል። አሁን ቶተንሃም ያለውን ያረጋል። እስኪ ትንሽ ወደ ኋላ እንሄድ ሳምሪ። ስቀንበታል እኮ ቶተንሃም ሳንድሮ ቶናሊን ይፈልጋል ሲባል ሳናምነው እኮ ቀርተናል። በማቲያስ ፈርናንዴዝ ዝውውር ላይ ገባ ሲባል ሪያል ማድሪድ እየተወ አርሰናል እየተወ ነው ሲባል ቶተንሃም ግን ገባ። ቶተንሃም ይህን ልጅ ማግኘት እችላለሁ ብሎ ያምናል ሲባል አምኖ መቀበል ለእኛ ደግሞ በጣም ከባድ ነበረ እና ቶተንሃም ስፐርስ ያንን አደረገው። ሳንድሮ ቶናሊን ደገመው። በዝውውር ፉክክር ከአርሰናል ከሲቲ እና ከዩናይትድ በልጦ ተገኘ። ይሁን ይከፈላለ። አሁን ክሩፒን ሲል አለማመን አልችልም። ከዛ አልተማርኩም ማለት ነው። አድርጎ ማሳይቶኝ ለምን እጠራጠረዋለሁ? በፊት አድርጎ ስለማያሳየኝ ነው። የዳንኤል ሌቪ ትዝታ በቀላሉ አልወጣ ብሎን ሊሆን ይችላል። አሁን ግን ፈጸመው፣ አደረገው። አንዴ ሳይሆን አሁን 6ኛ የዝውውር ስምምነት እኮ ነው። 4ቱ ኦልሞስት ኮምፕሊትድ ነው ሙሉ በሙሉ። ከዛ ማቲያስ ፈርናንዴዝንና ሳንድሮ ቶናሊን ለማስፈረም ደግሞ ያው በሰበር ዜናው እንደተነገረው መስማማት። ምንድን ነው ከዚህ ጀርባ ያለው ምክንያት ስቲ ማነስን አለመቀበል ነው። ዝቅ ማለት ውስጥ ያለው ህመም እንዳይቀጥል መፈለግ ነው። አሁን በቃ ቶተንሃምን ግድ የለም። በቶተንሃምና በአርሰናል መካከል የሚኖረውን ራይቨለሪ እናውቃለን እስከ ዛሬ ድረስ። አንድ ነገር በእርግጠኝነት የምንናገረው አርሰናል በቶተንሃም ላይ ጉልበተኛ ነው። ድብና አድርጎ ጉልበተኛ ነው። እያገላበጠ ነው የሚቀጠቅጠው። እኔ ቶተንሃም አርሰናልን ብዙ ሲያስቸግረው ምናምን አላይ የሰሜን ለንደን ደርቢ ምናምን ስለምንል ነው እንጂ ኩያነት ጎሎ ነው የታየኝ። እንደዛ አይቀጥልም ማለት ነው። አሁን ምንድን ነው ለሰሜን ለንደን ደርቢ አርሰናልና የቶተንሃም ፉክክር? የቶተንሃም በዚህ መንገድ ራስን እያጠናከሩ መምጣት። አሁንም እነ ክሩፒንና ሌሎች ተጫዋቾች ራሽፎርድን እኮ ሞቼ እገኛለሁ የሚለው አሁንም ቶተንሃም እና ይገርመኛል። እሱ እኮ ግን 325,000 ነው ፓውንድ በሳምንት ደሞዝ ይሁን ይከፈላል ነው የሚሉት። የሚመጣው የአሁን እስካሁን የጨረሳቸው ዝውውሮች ሳይሆን ገና ሊያደርግ ነው የሚባሉ ዝውውሮች ደግሞ የበለጠ የሚያስፈራ ናቸው ለቶተንሃም። ግን በሰሜን ለንደን ደርቢ ላይ የሚኖረው ተጽዕኖ ምንድን? በጣም በቃ ራሱን ካጠናከረ ከአርሰናል ጋር በጣም አሁን በደንብ የምናስታውሰው ባለፈው የውድድር ዓመት ኢዜ ነበረ የዚህ የሰሜን ለንደን ደርቢ አውትሻይን ያደረገ ተጫዋች ሀትሪክ የሰራበታል 4-1 አርሰናል ሲያሸንፍ እና ኢዜ ቶትናም ሊገባ ካለ በኋላ ነበረ ወደ አርሰናል የመጣው በመጨረሻው ሰዓት ላይ እና በቃ ያኔ ወሬው ስለ ኢዜ ነበረ። የሰሜን ለንደን ደርቢ ምን አይነት ፉክክር ይታይበት ይሆኑ ተብሎ በቃ አርሰናል ለምን እንዳስፈረመው ኢዜ ፕሩቭ አደረገ የተባለበት መንገድ ነው። ደግሞ ጥሩ ነበር እዛ ጨዋታ ላይ እና ግን አርሰናል ተቸግሮ ምናምን አይደለም እሱን ጨዋታ ሲያሸንፈው። አሁን ግን የአይነት ነገር ይቀጥላል ብሎ ለማሰብ በጣም አስቸጋሪ ነው። ምክንያቱም እነዚህ ለቶትናም የፈረሙትን ተጫዋቾች ብቻ አይደለም ማየት ያለብን፣ ያሉትስ ተጫዋቾች ያሉትም እኮ በጣም አቅም ያላቸው ተጫዋቾች እኮ ናቸው። ለምሳሌ እነ ዶሚኒክ ሶላንኬ እንደዚሁም ደግሞ ሪቻርልሰን አሰልጣኝ ስለመጣ አሁን ደህና የእነሱን አቅም የበለጠ ፕሩቭ የሚያደርግ ደዘርቢ ስለመጣ አቅማቸውን የበለጠ እንዲያወጡ ተሻሽለው እንዲቀርቡ ያደርጋል ተብሎ ነው። ሮሜሮም ፈርሟል እኮ ኮንትራቱን አራዝመዋል ከቶትናም ጋራ። እሱም ይወጣል እንደውም ዩናይትድ ሊገባ ነው እንደዚህ ሁሉ ተብሎ መረጃ ወጥቶ ነበር። ስለዚህ ያሉት ላይ ነው አሁን ደግሞ ሌሎች ተጫዋቾች እየተጨመሩ የሚገኘው እና ይሄ ስብጥሩ የበለጠ ቶትናምን ጠንካራ የሚያደርገው ይመስለኛል። ከማንቸስተር ሲቲ ጋራም ስለ ጄምስ ትራፎርድ እያወሩ ነው ተብሏል።
ከዚህ በፊት እንደ ሁለተኛ ግብ ጠባቂ ዱብረቫካን አስፈርሟል እንደምናውቀው። ግን ደግሞ አሁን ይህንን ተጫዋች ለማስፈረም ከማንቸስተር ሲቲ ጋር በደንብ ውይይት እየተደረገ ነው ተብሏል። ክሩፒ 80 ሚሊዮን ፓውንድ ነው የሚያወጣው የተባለ ተጫዋች ነው። ለበርነመዝ ያንን ያክል ገንዘብ ይፈልጋል ተብሏል። ቶትናም እዚህም ተጫዋች ላይ ቁርጠኛ ነው እየተባለ ነው። ስለዚህ ሌሎች ክለቦች የሚፈልጓቸውን ተጫዋቾች እንዴት ከአፋቸው ላይ እየነጠቀ እንደሆነ አይተናል። እና ቶትናም መጪውን የውድድር አመት በጣም በጣም ተጠናክሮ ለመቅረብ ጥረት እያደረገ ነው የሚገኘው። በደንብ ነው የቆጫቸው። ባለፉት 2 የውድድር አመታት ቶተናም በፕሪሚየር ሊጉ ላይ የነበረው ተሳትፎ ከጠበቅነው በጣም በታች ነው። ከ76 የፕሪሚየር ሊግ ጨዋታ 39 ነው የተሸነፉ። ይሄ በጣም የሚያስደነግጥ ቁጥር ነው። በተለይ ይሄ ትልልቆቹ የእንግሊዝ ፕሪሚየር ሊግ 6 ክለቦች ምናምን ከሚባሉት ውስጥ አንዱ ስለሆነ ማለት ነው። ግን ዋናው አሁን የሚታየኝ እኔ ላለፉት 2 አመታት የቆየበት ሁኔታ አይደለም የሚታየኝ፣ ያ ነገር እንዲያበቃ ያለው ኮሚትመንት ነው የሚታየው እና ቶትናም በሚቀጥለው የውድድር አመት አስፈሪ ክለብ ሆኖ እንደሚቀርብ ነው እያየን ያለ ነው። ከአርሰናል ጋራ የሚኖረው ፍክክር ደግሞ የበለጠ ምን ጠብቀው ይሆናል ብዬ ነው የምገምተው እና አስገራሚ ነው። ገና የሚገርሙንን ዝውውሮች ልንሰማ እንችላለን ብለን እንጠብቃለን በቶትናም በኩል። አው የሰሜን ለንደን ደርቢ ላይ ይሄ የቶተናም ራስን ማጠናከር በአንድ በኩል በጣም ትልቅ ተጽዕኖ አለው። አርሰናል ዳይሬክት ራይቫሉ ስለሆነ ነው ሰሜን ለንደን ደርቢ ማለታችን እንጂ በእንግሊዝ ፕሪሚየር ሊግ እስከ 5ኛ ያለውን ደረጃ ይዞ በማጠናቀቅ ወደ ቻምፒዮንስ ሊግ ለመግባት በሚደረገው ትግል ውስጥም የቶተናም ከፍ ማለት ትልቅ አስተዋጽኦ አለው። ስለዚህ የፑሽንግ ፋክተር ይኖረዋል ለነ ቼልሲ፣ ለነ ዩናይትድ፣ ለነ ሊቨርፑል፣ ኢቨን ለአርሰናልና ለማንቸስተር ሲቲም ጭምር ማለት ነው። ምክንያቱም ቅድም እንዳልነው እስካሁን ያስፈረማቸውና ለማስፈረም የተስማማቸው ተጫዋቾች ብቻ የቶተናም ስራዬን ጨርሻለሁ የሚልበት አድርጋችሁ እንዳትወስዱት። ገና ተጨማሪ ተጫዋቾች ወደ ሰሜን ለንደን ሄደው የቶተናም ተጫዋች ሆነው የቶተናም ነጩን ማሊያ ይለብሳሉ። ሁለቱንም አነሳ አድርጎ በአጭር ደቂቃ ውስጥ ለመግለጽ ልሞክር። የመጀመሪያው ነገር የሰሜን ለንደን ደርቢ ጨዋታ ላይ የአርሰናል ውጤት ኦብቪየስ ነው፣ የድል ውጤት ይበዛዋል። ለምሳሌ ያለፉትን የሰሜን ለንደን ደርቢ 10 ጨዋታዎችን እናውጣ ብንል 8ቱን አርሰናል አሸንፈዋል፣ 1 ጊዜ አቻ ወጥተዋል፣ 1 ጊዜ ቶተናም አሸንፈዋል። ይህንን ያህል ነው መበላለጣቸው። እንደዚህ ያለ እኩያነት፣ እንደነዚህ ያሉ ተፎካካሪነት በሌለበት የአርሰናል እንቅልፍ የማጣት ምክንያት ይሆናል ብዬ አላስብም። ቶተናም ሆትስፐርስ ያምር የነበረው መቼ ነው? የቶተናም ሆትስፐርስ ፕሬዘንስ በአውሮፓ ቻምፒዮንስ ሊግ ፍጻሜ የደረሰበት ጊዜ ትዝ ይላቸዋል። ፖቼቲኖ ይዞት ከዛም በኋላ የሶን እና የሃሪኬንን ጥምረት አስፈሪ የነበረበትን ጊዜ፣ በነዛ ጊዜያቶች ሁሉ አርሰናልን ነጥብ ከማስጣል አንጻር ትንሽ መሞገት፣ ትንሽ መፎካከር ምናምን ጀምሮ ነበር እንጂ ይሄ የሴንት ቶተሪንግሃም ዴይ የሚሉት አለ። እነሱ በሂሳብ ስሌት ቶተናም አርሰናል ላይ መድረስ እንደማይችል ሲረጋገጥ የአርሰናል ደጋፊዎች ሰለብሬት የሚያደርጉት በዓል ብለው የሰየሙት ነው። አደርሱብንም ብለው ጎረቤቶቻቸው ላይ የሚያሹፉበት ማለት ነው። እና እንደዛ አይነት በዓል በቀላሉ ነበረ የሚከበር የነበረው። አሁን እንዲህ ያለው መሻሻል፣ እንዲህ ያለው ኮሚትመንት ሮቤርቶ ደ ዘርቢን በማመን ነው እየተደረገ ያለ። ይሄ ከተደረገ ቶተናምን ተፎካካሪ ያደርገዋል፣ ይህን ከተደረገ ቶተናምን ከፍ አደርገዋለሁ ነው። ስለዚህ መሴጅ ለአርሰናል መልእክት ነው። ዘንድሮ ጎረቤትም ጋር ትልቅ ፈተና ይኖራል። ዘንድሮ ሁሉም የየራሱ ደርቢ ያለው አይደል? ለምሳሌ የመርሲሳይድ ደርቢ ያለው ለሊቨርፑል፣ የማንቸስተር ደርቢ ያለው ለማን ዩናይትድ እና ለማን ሲቲ፣ የአርሰናል ደርቢ ደግሞ ሰሜን ለንደን ደርቢ ነው። ኒውካስል ከሰንደርላንድ ምናምን የምንላቸው መርጠን የምናያቸው ጨዋታዎች አሉ። በደርቢነት በራይቫለሪስ ካታጎሪ ውስጥ ከተን የምንጠብቃቸው ጨዋታዎች አሉ። ስለዚህ የሰሜን ለንደን ደርቢ ከዚህ 2026/27 ጀምሮ ቀላል ጨዋታ ላይሆን ነው ወይ ለአርሰናል? እንደምታሸንፊ እርግጠኛ የማትሆኝበት ጨዋታ ሊሆን ነው ወይ? ድል መነጠቅ ሊመጣ የሚችልበት ነገር አለ ወይ? ምክንያቱም የሊጉን ቤስት ከሚባሉ ሚድፊልደሮች መካከል አንዱ ሳንድሮ ቶናሊ ነው፣ ወሰደው። የነገው ዴክላን ራይስ ተብሎ ሲሞካሽ የነበረው ማቲያስ ፈርናንዴዝን ወሰደው። ሁለቱን አንድ ላይ ሊያጫውት ነው። አይፎካከረኝም ብለሽ ማሰብ አትችል። ይሄ ለአርሰናል በጉርብትናው እና በቀጥታ ባለው ተቀናቃኝና ተፎካካሪነት
ስጋት መሆን ይጀምራል ቶተናም የሚያስብለን ቢሆንም በፕሪሚየር ሊጉ ግን የሚቻለው ህጋዊ መብታቸው 4 ነው። ከአንደኛ እስከ 4ኛ ያለውን ደረጃ ይዞ ማጠናቀቅ ነው። እዛ ውስጥ እንደገና ቶተናም ይሄ ኒው ፎርስ ሆኖ ነው የሚመጣው። ይሄ በአዲሱ ጉልቤ ሆኖ ነው የሚመጣው። 5 ከሆኑ 5 ውስጥ ለመግባት ምክንያቱም አሁን ላይ 7 እየሆኑ ነው። ቶተናምን ካልቀነስም አስቶን ቪላ ልንቀንሰው አንችል። አስቶን ቪላ ደንበኛ ነው፣ የዛ አካባቢ ደንበኛ ሆኗል። ስለዚህ ለአስቶን ቪላ፣ ለቼልሲ፣ ለዩናይትድ፣ ለሊቨርፑል፣ ለአርሰናል እና ለማንቸስተር ሲቲ እዛ አካባቢ ከ1 እስከ 4 ካልሆነም ከ1 እስከ 5 ለመጨረስ በሚደረገው ትግል ውስጥ የቶተናም ከፍ ማለት ይህን ያህል ኮሚትድ መሆን ኒው ሉክ ነው የሚሆነው። ገብቶሻል አይደል? 2017ኛ ስለወጣ ምናምን የምታሳንሸው አይደለም። ሮቤርቶ ደዘርቢ ምን አይነት ጎበዝ አሰልጣኝ እንደሆነ ከዚህ በፊትም በፕሪሚየር ሊግ ከዛም በኋላ ወደ ጣሊያን ሄዶ የሰራውን ነገር እናውቃለን። ሳሱሎ በነበረበት ጊዜ ጭምር ነው እነ ሳንድሮ ቶናሊን ይወዳል የተባለው። አሁንም ደግሞ ይሄ ሰው እንግዲህ ማርሴይን ይዞም በጎበዝ አሰልጣኝነት ነበር የሚጠቀሰው። ከቶተንሃም ይህን ያህል ታምኖ ገንዘብ ለጉድ እየፈሰሰ ነው። 237 ሚሊየን ለ3 ተጫዋቾች አውጥቷል። ክሩፒ እያለ ነው እና እኔ ደግሞ ደስ ያለኝ ቋንቋ ይሁን ይላል፣ ይደረግ ይላል፣ ይደረግ በቃ ምንም ችግር የለም ይላል። አዎ በጣም የቶተንሃምን ትልቁን ጥንካሬ የምናይበት የውድድር ዓመት ሊሆን ይችላል። አንደኛ ያው እነዚህ ተጫዋቾች በተለይ ራሳቸውን ፕሩቭ ያደረጉት በፕሪሚየር ሊጉም ስለሆነ የበለጠ ቶተንሃምን በመጥቀም ረገድ ድርሻቸው ከፍ ይላል ነው። ይላመዱ ምናምን እንደዛ የሚባል ነገር የለም። ስለዚህ ያም የበለጠ ትልቅ እድል ነው። ግን ቀሪዎቹን ውድድር ፉክክሮችና እንደዚሁም ደግሞ ቀሪዎቹን ይሄ የትራንስፈር ጉዳዮች በጣም እንድንጠብቅም ያደረገ ነው። ፈረንሳይ እና ፈረንሳይን መፍራት ልክ የሚሆንበት ወሳኝ ምክንያት ላይ ደግሞ እናውራ እስኪ ትንሽ። አንቺ ነሽ በለጠ የፈራሽው፣ ትንሽ አውሪ እስኪ። አይ ልክ ነው። እኔ ፈረንሳይን መፍራት አለባቸው ብዬ ነው ማስበው ተፎካካሪዎቹ ሁሉ። ምክንያቱም በፈረንሳይ ብሔራዊ ቡድን ላይ ያለው ጥንካሬ የዓለም ዋንጫው ከመጀመሩ በፊት ሲነገር ከነበረው ሲወጣ ከነበረው መረጃም በጣም ላቅ ብሎ የታየበት እንደሆነ ነው ያስተዋል ነው። የዓለም ዋንጫው ከተጀመረበት እና ፈረንሳይ የመጀመሪያ ጨዋታዋን ካደረገችበት ጊዜ ጀምሮ እስከ የኖካውት የመጀመሪያ ጨዋታ ድረስ በፈረንሳይ ብሔራዊ ቡድን ውስጥ የሚታየው ጥንካሬ በጣም የበለጠ ከፍ እያለ ነው የመጣው። ምንም የመሳሳት የመጉደል ነገር አላየንም። ስለዚህ ሌሎች የዓለም ዋንጫው ተፎካካሪ ክለቦች ደግሞ ምን አይነት ጨዋታ እያደረጉ እንደሆነ አይተናልና ከፈረንሳይ ጋር ለማነጻጸርና እንደዚሁም ደግሞ ፈረንሳይን ለመፍራት በጣም በቂ ምክንያቶች አሉ ተብሎ ነው እየተጠቀሰ የሚገኘው። ስለዚህ ፈረንሳይን ብዙ ሰዎች አሁን የዓለም ዋንጫውን ለማንሳት በቃ የመጀመሪያው እድል ያላት ፈረንሳይ ናት ብለው እየተናገሩ ነው የሚገኘው እና ይህንን ምክንያታቸውን ደግሞ የበለጠ የሚያጠናክሩ ነገሮች አሉ። ለምሳሌ ከነዚህ መካከል መጀመሪያ ደረጃ ላይ መቀመጥ አለበት ብዬ የማስበው ፈረንሳይ በየጨዋታዎቹ ላይ የምታስቆጥራቸው ጎሎች ናቸው። ምክንያቱም ጎሎችን ከተለያዩ ተጫዋቾች እያገኘች ነው የምትገኘው። በአጠቃላይ እስካሁን ድረስ ከተደረጉት ጨዋታዎች 13 ጎሎችን 4 ጨዋታን ያደረገችው ከ4 ጨዋታዎች 13 ጎሎችን ተጋጣሚዎቿ ላይ ማስፈር ችላለች። በዛ ላይ ደግሞ ኦፕሽኑ በጣም ሰፊ ነው። ኦፕሽኑ ስል ለምሳሌ አሁን ዲዲየር ደሻምፕ አንዳንድ ጊዜ በቃ ይሄ ለምን የሚያስብል ውሳኔ ይወስናሉ ይባላል። ከዚህ ውስጥ መካከል አንደኛው ዱዌ ቤንች ሆኖ በስዊድን ጨዋታ ላይ እንዲቀመጥ አደረጉና ከዛ ደግሞ ጨዋታውን የጀመረው ብራድሊ ባርኮላ ሆነ። ግን ደግሞ እሱ ያንን የተሰጠውን እድል በደንብ ተጠቅሞ ጎላ ያስቆጠረ ተጫዋች ሆነ እና ችግር የለም ዱዌ ቢቀመጥና ብራድሊ ባርኮላ ወደ ሜዳ ቢገባ ከሱም የሚፈለገውን አገልግሎት ማግኘት ይቻላል። አሁን ይህንን የምለው እነ ክሊያን ምባፔ እነ ኦስሜን ዴምቤሌ እነ ኦሊሴ እያሉ ማለት ነው። እነሱ በቃ አሉ መኖራቸውን በሜዳ ላይ የሚያረጋግጥ ነገር እያደረጉ ነው የሚገኘው። ግን እንደው የሆነ ተጫዋች ተቀያሪ ወንበር ላይ ቢቀመጥ
እና ጀማሪ ሌላ ተጫዋች ቢሆን የሚፈለገውን አገልግሎት ይሰጣል ማለት ነው እና ይሄ ፈረንሳይ በየጨዋታዎቹ ላይ የምታገኘውን የጎል መጠን ከፍ እንዲል ከሚያደርጉ ምክንያቶች መካከል አንደኛው ነው እና ማንም ደግሞ ይህንን ያክል ጎል እስካሁን በተጋጣሚዎቹ ላይ በ4 ጨዋታ ማስቆጠር እየቻለም የለም። ስለዚህ ፈረንሳይ በምታስቆጠራቸው ጎሎችና ጎሎችን የምታገኘው ደግሞ ከተለያዩ ተጫዋቾች ስለሆነ በደንብ ፌቨራይት ናት ብለን እንድንጠራ የሚያደርግ ይመስለኛል በዚህ በዓለም ዋንጫው ላይ። ከዛ በተጨማሪ ደግሞ ሌላ መነሳት ያለበት ነገር ይሄ ወደ ጎል የሚሞከሩት ኳሶች በጣም ታርጌታቸውን የጠበቁ ናቸው። ይሄም አንድ የፈረንሳይ ብሔራዊ ቡድንን ትልቅ ኳሊቲ የሚያሳይ ነው እና እስካሁን ድረስ በተደረጉት ሙከራዎች በየጨዋታው ላይ በአቨሬጅ 8.5 ኢላማቸውን የጠበቁ የጎል ሙከራዎችን የፈረንሳይ ብሔራዊ ቡድን ያደርጋል። ብዙ ቁጥር ይመስለኛል 8.5 በአቨሬጅ ነው። ይሄ በጣም የሚገርም ነው። ታርጌታቸውን የጠበቁ ሙከራዎች ናቸው የሚደረጉት። እንግዲህ ከፈረንሳይ ብሔራዊ ቡድን ቀጥሎ ሌሎች ታርጌታቸውን የጠበቁ ሙከራዎችን የሚያደርጉት አንድም ጀርመን ነበር፣ ሁለትም ደግሞ ካናዳ ነው። ግን እስካሁን ደግሞ በተደረጉ ጨዋታዎች የፈረንሳይ ብሔራዊ ቡድን እድል በመፍጠርም በጣም ትልቅ ለውጥ እያሳየ የሚገኝ ብሔራዊ ቡድን ነው። እስካሁን እንደ ፈረንሳይ ብሔራዊ ቡድን በጨዋታ ላይ ብዙ እድል የፈጠረ የለም ነው የተባለው። 19 እድሎችን በየጨዋታው ላይ እየፈጠረ ነው የሚገኙ ትልልቅ የሚባሉ እድሎችን ነው ለዛውም እና ይሄም የፈረንሳይ ብሔራዊ ቡድንን ጥንካሬ ከፍ የሚያደርግ ይመስለኛል። ሌላ መፍራት ልክ ነው። ከዛ በተጨማሪ ግን እንደነ ክሊያን ምባፔ ደግሞ ከዚህ በፊትም በጣም በተደጋጋሚ አንስተናል የክሊያን ምባፔን የተለየ ብቃት በዚህ በዓለም ዋንጫው ላይ እስካሁን ያስቆጠራቸውን ጎሎች 18 አድርሷል። አጠቃላይ የዓለም ዋንጫ ማለት ነው 18 ጎሎችን አስቆጥሯል። ከሊዮኔል ሜሲ ቀጥሎ በሁለተኛ ደረጃ ላይ የሚቀመጥ ተጫዋች ነው የሆነው በምንጊዜውም ማለት ነው። ነገር ግን በዚህኛው የዓለም ዋንጫ ላይ ደግሞ እኩል ናቸው ሁለቱም 6 ጎሎችን ስላስቆጠሩ ማለት ነው እና የክሊያን ምባፔ ይሄ ፎርሙ ጥሩ ሁኔታ ላይ መገኘቱ እና ኮሚትመንቱ የፈረንሳይ ብሔራዊ ቡድንን በቃ የተለየ ግምት እንድንሰጥ ከሚያስገድዱን ምክንያቶች መካከል አንደኛው አድርገን መጥቀስ ይኖርብናል። የፈረንሳይ ብሔራዊ ቡድን በዓለም ዋንጫዎች ላይ በተለይም ደግሞ በኖክአውት ስቴጅ ላይ ብዙ ጎሎችን የሚያስቆጠር ብሔራዊ ቡድን ነው። በዚህኛው የዓለም ዋንጫ ብቻ ሳይሆን ባለፉት ተከታታይ 2 የዓለም ዋንጫዎችም ላይ የጨዋታዎቹ ኖክአውት ስቴጅ ላይ ሲደርስ ብዙ ጎሎችን ያስቆጥራል። እንደውም የፈረንሳይ ብሔራዊ ቡድን ብቻውን በኖክአውት ጨዋታዎች ላይ ያስቆጠረው ጎል እንግሊዝ፣ ፖርቹጋል፣ ኔዘርላንድ፣ ስፔን እና ጀርመን ጣሊያንን ጨምሮ ካስቆጠሯቸው ጎሎች ብቻውን የፈረንሳይ ብሔራዊ ቡድን ያስቆጠረው ጎል ይበልጣል ተብሎ ነው እየተጠቀሰ የሚገኘው። 24 ጎሎችን አስቆጥሯል። ሌሎቹ ብሔራዊ ቡድኖች ደግሞ በአጠቃላይ ሲደመር ያስቆጠሩት ጎል 22 ነው። ስለዚህ ይሄ የዘንድሮን የዓለም ዋንጫ ብቻ ሳይሆን በኖክአውት ስቴጅ ላይ በተለይ ባለፉት 2 ተከታታይ የዓለም ዋንጫዎች ላይ ያስቆጠራቸውን ጎሎች የሚጠቅስ ነው እና ኖክአውት ስቴጅ ላይ ከደረሰ የፈረንሳይ ብሔራዊ ቡድን የበለጠ ከምድብ ጨዋታዎች በላይ ጥንካሬውን እያሳየ ይቀጥላል። ጎል የማስቆጠሩም ነገር በዛው ልክ ይበዛል የሚለውን እንድናነሳ ያደርጋል። ሌላ ያው የማይክል ኦሊሴና የአሲስቱ ጉዳይም ተፈሪ ያደርገዋል ብሔራዊ ቡድኑ። ምንድን ነው መሰለሽ አሁን በዓለም ዋንጫው ዙሪያ ከማንም ጋራ ብታወሪ፣ በተለይ ግን የዓለም ዋንጫውን እየተከታተለ ካለ ሰው ጋራ ብትነጋገሪ ስለ ፈረንሳይ ብሔራዊ ቡድን የሚሰጠው ምስክርነት የሚሰጠው አስተያየት አንድ አይነት ሆኖ ታገኘዋለች። በጣም በሚገርምሽ ሁኔታ ሁሉም ለፈረንሳይ የተሻለውንና የበለጠውን ግምት ይሰጣል። የፈረንሳይን አስፈሪነት ያምናል። ለፈረንሳይ ያለውን ክብር ይገልጣል። ደስ ይላሉም ያስፈራሉም በሚለው መንገድ ማለት ነው። የፈረንሳይን አሁን ለምን እንፍራ ወይም ፈረንሳይን መፍራት ልክ ነው ፈረንሳይ አስፈሪ ነው ስንል ልክ የሚያደርገው ይህንን አስተያየታችንን ብለሽ ነው የተለያዩ ማሳያዎችን እያስቀመጥን ያለ ነው አይደለም። በዛ ውስጥ አብዛኞቹን ነገሮች አይተሻቸው ከሆነ የማጥቃት የግብ ሙከራ ሞር ኦፌንሲቭ የሆነ ኳሊቲያቸውን ነው የሚያሳየው።
ይሄ ማለት አራቱን ስንጠራቸው የነበሩትን ተጫዋቾች እና ለእነሱ የምንሰጠው ክብር ነው። ለኦሊሴ፣ ለኤምባፔ፣ ለዴምቤሌ እንደዚሁም ደግሞ ለባርኮላ ማለት ነው። እነሱን መቋቋም ለየትኛውም ብሔራዊ ቡድን አስቸጋሪ ነው የሚሆነው። ለፈረንሳይ ደግሞ ግርማ ሞገስ ነው የሚሆኗት። ሄነሪ አንድ አስተያየት ሰጠ። ልክ ነው፣ ኪሊያን ኤምባፔ የብሔራዊ ቡድኑ ስታር ፕሌየር ነው አለ። ነገር ግን አሁን ለዚህ የፈረንሳይ ብሔራዊ ቡድን ሞተሩ ኦሊሴ ነው ብሎ ተናገረ። እኔ ይሄንን ካልኩ በኋላ ነው ያለው እሱ እና ይሄንን አስተያየት ሄነሪ ሲሰጥ እንዴት ደስ እንዳለ ልነግርሽ አልችልም። ምክንያቱም ኦሊሴ እስካሁን አገባ ሲባል አልሰማን፣ ግን አሲስት ያደርጋል። ለባርኮላም አሲስት ያደርጓል፣ ለኤምባፔም አሲስት አድርጓል። ለተቃራኒው ቡድን ተከላካዮች ነገሮችን አስቸጋሪ የሚያደርግም ተጫዋች ነው። ይሄንን ልጅ መቋቋም፣ ይሄንን ልጅ የሚያስበው እንዳያደርግ ማድረግ እስካሁን ፈረንሳይ ለገጠሙ ብሔራዊ ቡድኖች አልተቻለም። ማመን ብቻ ነው የቻሉት። ሁለተኛ የምነግርሽ ነገር ጎል ያገባሉ፣ የግብ ሙከራ ያደርጋሉ፣ ቁጥራቸው እንደዚህ ነው እንደዛ ነው የምንለው ነገር እንዳለ ሆኖ ፈረንሳይ እስካሁን ድረስ እኔ በአግሬሲቭነስ በኢነርጂ ጨዋታዎችን ለማሸነፍ በሚያሳዩት እጅግ እጅግ የሚያስፈራ ፍላጎት ከሁሉም ብሔራዊ ቡድን ይበልጣል። ከሁሉም ብሔራዊ ቡድን ይበልጣል። የሚያስፈራኝ ኤምባፔ ስለሚያገባ አይደል፣ የሚያስፈራኝ ኦሊሴ አሲስት ስለሚያደርግ ወይ ባርኮላ እንዲህ ስለሚያደርግ ዴምቤሌ ጎል ስለሚያገባ ምናምን አይደል። ዴምቤሌ ማትሪክ ሰርቷላ፣ በቃ እነሱ አይደለም የሚያስፈራኝ፣ አይምሬ ሆነው ነው የሚታዩ። እኔ እንዲህ ያለ ቡድን በብሔራዊ ቡድን እንዲህ ያለ ቡድን በክለብም ደረጃ ሁሌም የምጠቅሰው ነው። ለምሳሌ የቼልሲ ሞሪኒዮ ገና ሞሪኒዮ ቼልሲን መያዝ እንደጀመሩ ጊዜ እነ ዴል ሆርኖ ምናምን የነበሩበት ጊዜ ማንንም ነው የሚገረስሰው፣ ገንጥሎች ነው የሚሄደው። እስቲ ብርቱ ነኝ ያለ ቼልሲ ላይ ቀድሞ ጎል ያግባና ከዛ በኋላ ውጤቱን ያዋል። ድራሽሽን ነው የሚያጠፉሽ። እየመሩሽ 3 ጎል እያገቡ 4ኛ ጎል ይፈልጋሉ፣ 4 እያገቡ 5ኛ ጎል ይፈልጋሉ። እና ያንን ለማድረግ ሜዳ ላይ የሚከፍሉትን ዋጋ ላስታወሰ ይሄ ፈረንሳይ እኔ አሁንም ትዝ የሚለኝ ያንን ቡድን እንዳስታውስ ያንን አይነት ስብስብ እንዳሳይ ትዝ እንዲለኝ ነው የሚያደርገው። እንዲህ ያለ ችሎታ እንዲህ ካለ ፍላጎት ጋር የተጣመረለት ያጠፋሻል። እንዲህ ያለ ችሎታ ላይ ስትደርሺ ወይ ፍላጎት ደብዛት፣ አሁን እነዚህ የመሰሉ ልጆች እንዲህ ባክኑ ሌላ ነገር ላይ ትኩረት አድርገው ላይፍ ስታይላቸው እኮ ነው እንዲህ የሚያደርጋቸው ምናምንም እንዳቴ ወጥረው ነው የሚጫወቱት። ድራሽሽን ነው የሚያጠፉት። ፈረንሳይን የምትፈሪው ወደሽ ነው? በእውነት ነው ወደሽ አይደለም የምትፈሪው፣ በደንብ ስለምታስፈራ ነው። በጉብዝናዋ ነው፣ በፍላጎቷ ከፍ ማለት ነው። ሌላውን የሚያነሱት ዲዲዬ ዴሻምፕ እድለኛ ነው ጎበዝ ነው ምናምን አሉት። ሄነሪ ተቆጣ። ምንድን ነው እድለኛ ብሎ ነገር? እንዲህ ባለ መዓት አውራ፣ እንዲህ ባለ መዓት ትልልቅ አቅም ትልልቅ ስም ያለው ተጫዋችን እንዲህ ተግባብቶ እንዲሰራ ማድረግ እኮ ነው ያሰልጣኝ ዋና ስራዋል። እንዴ ይሄንን እኔ ፈረንሳይን በቃ ታዩ፣ ፈረንሳይን የቻለ ያቁማት። ሸገር ስፖርት